አስረኛው እሺ ነው ይሄ ወይኔ ድንግል ማርያም ይጣብዙ አረጋግጥ በጌታ ጋይስ ቡናና ናግቡት ጌታ ሆይ እሺ ጀምተሽ ወይ ጉድ ወይ ቲክቶክ አረጋግጥ ተመላሽት አረጋግጥ ጉርፋይ ሆላ ጋይስ ሆላ ይቻላል ግን እንደዚህ እንደዛ ነው ግን እንደው መድኃኒዓለም አባቴ አገዝ ወራዳ አይበዛት በቀኝ አረጋ ሄይ ዋለው እኮ ሰሪ በበላሽ አራንቺ ወገቤን አመመኝ ወገቤን ወገቤን አመመኝ ደብሮ በቃኝ አንቺ በቃኝ ወሬኛ ሰሪ በበላሽ እጅሽን ተቀበጭ ሆነ ተከናወነልን ነው ኧረ ወይ እኔ ለአንተ ተሳቀቅኩኝ። ና ይቀጥላል። ይሄ በዚህ የሚቆም አይመስለኝም። ይሄ እንግዲህ የመጀመሪያው ነው። አለታረት ይመጭ በጣም ብዙ ነገር እያሳየን ነው። ይመጭት ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ከቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። እናንተ የተረገማችሁ ፍጥረት የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት ምንድናችሁ እናንተ? እኔ ከናንተ በመፈጠሬ ወላሂ ጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከናንተ ኦሮሞ በመሆኔ ወላሂ አዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታረጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ምን ሸይጣን ረጅም ምንም እኔ ይሄ ነገር እኔ ብሄርና አንተን ምን ሰጠው ነገር ነው ያላሰም በቃ ይሄ ከሰው ሰዋዊ ወይም ሂዩማኒቲ የሚባለው ነገር ጎሎናል በአጠቃላይ እንጂ ብሄር ምናምን ታርጋ ምን ለጥፍለት ጉዳይ ነው ብዬ አላምንም። ብቻ ግን እጅግ በጣም ያሳዝናል። እውነት በጣም አሁን ላይ እያደረግን ያለነው እኛ እንደ ኢትዮጵያውያን ያው ምን ኢትዮጵያዊ ነው ታርጋችንና እኔ እንጃ በአለም ራሱ ተደርጎ የሚያውቀው ነገሮች አይመስልኝ አዳዲስ ነገር ነው እያደረግን ያለነውና ይሄ ሰብአዊነት እኔ እንጃ ምን ያህል ከውስጣችን ተፍቆ ወጥቶ እንደሆነ አላውቅምና አይደል ሁላችሁም አይታችሁት ይሆናል ያስባለሁ። ያው ቪዲዮውን እዚህ አላሳያችሁም። እኔ ሰው እንስሳ እንኳን ለማረድ እጅግ በጣም እጁን ቀጠቀጣል። እኛ ሰውን እንደዛ አጋርመን እንደማረድ ግን ምን ያህል ድፍረት እንዳገኘን አላውቅም። ማረግሙን ነው ግን ማን የረገመን እስኪ ንገሩ። ማን ነው ኢትዮጵያኖችን የረገማቸው? ማን ነው? እርስ በርስ ተገዳደሉ፣ እርስ በርስ ተጎዳዱ፣ እርስ በርስ ተቆሻሹ ብሎ ማረግሙን ነው ኢትዮጵያኖችን? እኔ ማርያምን ግራ እየገባኝ ነው። 4000 ሰው ምናምን በሞላበት
ሰው ስታረድ አየን ትናንትና። እቺ ሕፃን ልጅ ስትረገጥ፣ ስትደበደብ፣ ስትንቋሸሽ አየን። ማረግሞን ነው ግን እርስ በርስ የምንገዳደለው? ሰው እጅ ለእጅ ተያይዞ ሰርቶ ያልፍለታል፣ እኛ ግን እንገዳደላለን። የምሬን ነው። እኛስ ነገ እንዴት ነው የምንሆነው? እኛንስ ማን ነው የሚገለው? እኛስ ማንን እንገላለን? ተራ ነው የምንጠባበቀው። የምሬን ነው። ማን ነው የረገመን? ማን ነው እርስ በርስ ተጨቃከኑ አጥያት ውስጥ ግቡ ብሎ የረገመን? ማን ነው? የሰው ልጅ አንዷ ትደፈራለች፣ አንዷ ትሞታለች፣ አንዷ ትወረወራለች፣ አንዷ ትሰደባለች፣ አንዷ ትቋሸሻለች። ለሴት ፍትህን ጠይቅ ወይስ ለወንድ የሚገደለው ፍትህ? እውነት ለመናገር ምንም መረግ ምናምን ያላት በቃ ክፉ ነን። በፊት የሚነገረን ምናምን ታሪክ ውሸት ነው። ኢትዮጵያ እንደግን ምናምን እኔ አሁን ላይ ያገኘሁት እሱ ነው እና ውሸት ነበረ ታሪካችን መሰለኝ። በጣም ክፉ ህዝቦች ነን የምር። እኔ እንጃ በዚህ ልክ ጭካኔ አሁን ላይ ስፔሻሊ እየመጣ ያለው በቃ ተደርጎ የማያውቅ ነው ምድር ላይ። እኔ እስካሁን መደረጉን አላውቅም ለምናገር ብቻ በቃችሁ ይበለን። ሌላ ምን ይባላል? ፍርዱስ ገገማ አረፊ በሰሚ ድርድር አላውቅም። እኔ እኮ ደግሞ ቪዲዮ የሚቀርጹት ነገር እኮ ነው በጣም የሚገርመኝ። እሺ መቀረጽ ከዛ ደግሞ መፖሰቱ። እሺ በቃ ቆይ አንዴ ስለኔስ ምን ተብሏል እስቲ? ሰሚ ደግሞ ሷሶ ብለሻል ዶክሲ አላልኩም ብላለች። አላልኩም እያለች ነው። እኔ ወላሂ ቻት ሰገነኝ ገብተን የምናወራ እኔ ብራዘሩን አትመን ያው ስፒከር ላይ ነው አውሪ ወይ እየሰማች ነው እኮ እኔ እንደዛ እሺ እያወራች ነው። እሺ ቀጥይ ነገር ማለት እንግዲህ ይሄ እኮ ከሷ ጋር እንዳትሆኝ እንጂ ይሻል ምናምን በስመ አብ ስንት ነው? በስመ አብ ወይ ሀኒ ግን ምን እየወሰዱ ነው? እኔ ምን እየወሰዱ ነው እነዚህ ልጆች? እኔ ላይ እንትን የምትይው እኔ ሸላይ ተባልኩ። ማን አቺ በቃ ባትዚው እሺ በቃ እኔ ይቅርታሽ ማን ተነስተሽ ነው ፊስ ቱ ፊስ እንጣላ? አዎ ተነሽ እዛ በሰፈሩ ይሰጣቸው ተሳስተሽ ስለኔ ብታወሪ አንቺ ረፊ እኔ ይኸው ከኔ ጋር አሉ። በቃ ቆይ አንዴ ስልክሽን ክፈችው። አንቺ ረፊ የኔ ምን በቃላችሁ አንቺ ወደይት ይመጣላል ለምን በደብሽ ጨዋታ ይቅርታ አልኳችሁ እኮ እኔ አሁን ኩስማ እሺ እኔ በቃ እኔ አሁን ስታይኝ በቃ ጅል ምናምን አይደም ስሚ ሃኒ ቅድም ነበር እንዳይጠፋሽ ኮዱ ፓስወርድ እንደጠፋ ምን ላድርገው እንዳይጠፋሽ እሺ እንደዚህ ብለሻል ወይ ስንላ አላልኩም ብላ ነበር ሰው ስትደውል አው ብያለሁ አላለች በህይወቴ ላይ ምን እንደሚያዝናኝ ታውቂያለሽ አይ የሚያዝናኝ ኧረ ሃኒ ኤሌክትሪክ ሃኒ ቺማን ላይ ነው ሃኒ ኧረ ማንታይለው ጉዴ ሶስ ቀጠቆጥ ነው አምታዩ አንቺ ታረክቼሽ አላውቅም ሃኒ ታረክቼሽ አገባሽም ኤዴት ወላ አገባሽም ይሲ ስለዚህ በቃ ልጅቷ የለመደች ነው ሌሎች ልጆችን ተነታ ነበር ማለት አይደለም ሃኒ ቆይ እኔ እኮ እንዳዳመን ተታደምጪው ጊዜ ሰጥተሽኝ ሰዓት ሰጥሽ መሰጥሽ ልጅቷ ይደኝ አይደለ
አይደለ? በቃ እኔ ይቅርታ አያገባኝም። ይቅርታሽ ነኝ ሃኒ ምን ይሰራልኛል? ወላሂ ምንም አይሰራልኝም። ሄደን አትጥሪኝ በማርያም ረፊ ይኸውልሽ የልብና ደስ ይቅርታ የልብና ደስ ይቅርታ። አረ ይሄ ደግሞ አይመታም። ምንድነው ሃኒ እንደሱም አይመታም። እንደዚህ ነው የሚረገጠው እና ሀበሻ ሳስስ ሰው ገደል አይወጣም። አንቺ እኮ እኔ ክፉ ሆኜ ብሽ ለአንቺ መጣጣም በጣም ጨካኞች ነን። ቁጭ ብለን እንደዚህ ይሄ መከራ እንደሚመጣብሽ ማወቅ ነበረብሽ። ከማን ጋር እንደምትፋለሚ ባለፈው እኔና ሃኒ ከማን ጋር እንደምትፋለሚ ነግሬሽ ነበር ባለፈው። እኔ ወላሂ ውስጥ ግዳት እንግዲህ ይሄኛው አንድ ቪዲዮ ነው። ከዚህ በፊት ሌላ ለብቻው ደግሞ እንደዚህ ውሃ እየደፉ ምናምን በጫማ በቃ ብዙ ነገር ሲያደርጓት ደግሞ ሌላ ቪዲዮ አለ። ብቻ እኛ ታሪካችን አያልቅም። እንግዲህ ልጆቹ በፖሊስ ቁጥጥር ስር ውለዋል ተብለዋል። ግን ያው እንደምታውቁት የኛ ነገር አሁን ይሄኔ አንደር ኤጅ ናቸው ምናምን ተብለው ሊለቀቁ ይችላሉ ወይ በይቅርታ በቤተሰብ ምናምን እርቅ ይውረድ ምናምን ተብሎ መፈታቱ ይቀራል ብዬ አላስብም። ግን ወደዚህ እየሄድን እንደሆነ ማየት ይቻላል። ከዚህና ይሄኛውን ከየት አገኘ ነው ኦብቪስሊ የምናውቀው ነው። ከኛ ታላላቆች ምን እያደረጉ ነው፣ አሁን ላይ ምን እየተደረገ ነው ምናምን ከየትም አላመጣም ነው፣ ማንም አላስተማረንም። ግን መጨረሻችን ምን ሊሆን እንደሚችል ከወዲሁ መገመት ይቻላል። ኤኒዌይስ ግን ሁላችሁም ራሳችሁን ጠብቁ። ማንም የሚጠብቃችሁ አካል አለ ብዬ አላምንም በዚህ ሰዓት ማለት ነው። ስፔሻሊ ይሄንን vlog ልስራው አልስራው እያልኩ ነውና ላልፖስተውም እችላለሁ ልፖስተውም እችላለሁ። ብቻ ዛሬ በጣም ደስ የሚል ቀን ነው። በጣም እኔ እስኪ ሰገባ ነው ማሳያችሁ ምን እንደሆነ። አስቀናሁሻ? አዎ ደርሶኛል። አመሰግናለሁ። ይትመሽ ነው የሚመጪው። እኔ ግን በጣም ማውራት እንፈልገው ነገር ስላለ በዚህ ሳምንት ብትመጪ በጣም ደስ ይለኛል። በጣም ማውራሽ እንፈልገው እንቻላችሁ። በቀምሱ ደግሞ ምግባችሁን እንዴት እንደሚጥም በቃ በጣም ማውራሽ እንፈልገው ብዙ ነገር አለ። በጣም ብዙ ማውራሽ ነገር አለ። ከዛ ደግሞ ከቀናሽ ወተሽ ቢሽ መስገን ግን ሰሞኑን ትንሽ ስላመመኝ ነው። እሺ ችግር የለውም። ግን ከተመቸሽ በዚህ ሳምንት ብቻ በቅርቡ በመጪ በጣም ደስ ይለኛል። ላወራሽ በጣም ፈልግ። እሺ እንግዲህ ማዕዶት ወደ ህንድ ልትጓዝ ነው። እንትናን ታውቂያለሽ? ሻሩካንን አታውቂም? አውቃለሁ። ሰላም በይልኝ። በጣም እንደምወደው ነገር አሰል ምን ነው ብትይልኝ ምን ነው ግን እግዚአብሔር ይስጥልኝ። እቲ አንቺ ባትኖሪ ነው እዚህ ጋር ነበር። እግዚአብሔር መጨረሻውን ያሳምረው። የኔ ናት መድኃኒዓለም ከህመምሽ ፈውሶ ደግሞ በጤናሽ ያብቃሽ። ለዚህ ነገር ያው ታውቃላችሁ ዩቲ ናት በጣም ትልቁን ድርሻ የምትወስደው ነው። ሁላ ልጅቷን ሳያት ነው የዩቲ ሳቂ የኔ ውድ ልጅ አዶት እንደምታውቁት ለሕክምና ወደ ህንድ ሀገር ሄዳለች። ሁላችሁም የምታውቁት የካንሰር ታማሚ ነበረች። ገንዘብ ተዋጥቶላት ፈጣሪ እንግዲህ ደግሞ መጨረሻውን አሳምሮት ከህመሟ ተፈውሳ በጤና ወደ ሀገሯ እንድትመለስ ሁላችንም እንመኛለን። በጸሎታችሁ የምታስቧት ካላችሁ በጸሎት ማስቧት። በጣም ደስ ያለ ብቻ ግን ዩቲ የምታደርገው ነገር እጅግ በጣም ደስ የሚል ነው። ስፔሻሊ ሶሻል ሚዲያ ላይ የምታደርጋቸው ነገሮች ማንም ኖቲስ እያደረጋቸው አይመስለኝም። ቤተሰብ ለዛሬ የነበረን ቪዲዮ እንዲመስል ነበር። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ በማስቀመጥ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።